በ1940ዎቹ መጀመሪያ አካባቢ ኢትዮጵያ ዳግመኛ የመጣባትን የጣሊያን ወራሪ ኃይል ረታ ነጻነቷን ባወጀችበት ወቅት ነበር ቀዳማዊ ኃይለ ሥላሴ የአቪዬሽን ኢንዱስትሪን በሀገራችን የማስጀመርን ሐሳብ ያነሱት። በዚህም ጊዜ ነበር በዘርፉ ረጅም ተሞክሮ የነበራቸውን የአሜሪካ የታላቋ ብሪታንያንና የፈረንሳይን እርዳታ የጠየቁት። ይህም ሙከራቸው በወቅቱ ትራንስኮንቲኔንታል ኤር ትራንስፖርትና ዌስተርን ኤር ኤክስፕረስ በተባሉ በኋላም ተጣምረው TWA ተብሎ ከተጠራው አየር መንገድ ጋር በሴፕቴምበር 8 1945 ዓ.ም አሜሪካዊው የታሪክ ምሁርና የኢትዮጵያ የወቅቱ የውጭ ጉዳይ አማካሪ የነበረው ከጆን ስፔንሰር ጋር የንግድ የበረራ ትራንስፖርት አገልግሎት የሚሰጥ ኩባንያ ለማቋቋም ከስምምነት ላይ ደረሱ። TWA ከዚያን ጊዜ አንስቶ የበረራ አገልግሎት ለመስጠት የሚያስችሉ ሁኔታዎችን ሲያመቻች ቆይቶ በቀጣዩ ዓመት በኤፕሪል ወር 1946 የመጀመሪያውን በረራ በወቅቱ ለጦር የበረራ አገልግሎት የተሰራው ዳግላስ C47 ስካይ ትሬን የተባለ ከአሜሪካ መንግስት የተገኘ አውሮፕላን ለሰውና ለዕቃ ማጓጓዣነት በጋራ ይጠቀሙበት ነበር። በዚህ መልኩ የተቋቋመው የኢትዮጵያ አየር መንገድ በሂደት የራሱ ባለሙያዎችን በማፍራት የተለያዩ አውሮፕላኖችን በማስመጣት 70 ዓመታትን አስቆጥሮ በጥራት ተሸላሚና ዓለም አቀፍ ተወዳዳሪ የሚያደርገው ደረጃ ላይ ሊደርስ ቻለ። በዚህ ሳምንት የ70 ዓመት ታሪክ ያለው አየር መንገዱ 2025 ላይ እደርስበታለሁ ብሎ ያቀደው ግብ ላይ ለመድረስ የሚያስችለውን ማስፋፊያዎቹንና ወቅታዊ ስራዎቹን የሚያሳይ የጉብኝት መርሃ ግብር አዘጋጀ። ጉብኝቱ የ5 ቀናት ቆይታ ሲኖረው የልምድ ልውውጥ ማድረግን በዋና ዓላማነት ይዞ ከፍተኛ የመንግስት ባለስልጣናትና የሥራ አመራሮች፣ የሃይማኖት ተቋማት ተወካዮች፣ አምባሳደሮችና ከአየር መንገዱ ጋር የሥራ ግንኙነት ያላቸው ድርጅቶችና ተቋማት እንዲሁም የረጅም ዓመት ደንበኞቹና የተለያዩ አካላትን በመጋበዝ በማስጎብኘት ላይ ይገኛል። ድርጅቱ ድሮ አየር መንገድ ነበረ። አሁን አቪዬሽን ግሩፕ ሆነዋል። 7 ቢዝነስ ዩኒቶች አሉት። በረራ ክፍሉ 3 ብቻ ነው። ከዚህ የዓለም አቀፍ በረራ፣ የሀገር ውስጥ በረራና የካርጎ በረራ። ሌላው አቪዬሽን አካዳሚ፣ የአውሮፕላን ጥገና፣ የአውሮፕላን ምግብ ማዘጋጀት እና የግራውንድ ሰፖርት ግራውንድ ሰርቪስስ ነው። አሁን 5 ዓመት ተሰርቶ አየር መንገዱ ሙሉ በሙሉ ወደ አቪዬሽን ግሩፕ ትራንስፎርም አድርገናል። የጉብኝቱ ዓላማ እንግዲህ ኢትዮጵያ ውስጥ ያሉ ድርጅቶች እዚህ ከተፈጠረው አቅም ምን መጠቀም ይችላሉ? ምክንያቱም የሀገር ሀብት ነው ዞሮ ዞሮ እና የጋራ ንብረት ነው። ምናልባት አንዳንድ ጊዜ የልምድ ልውውጥ ለማግኘት ውጭ ስለሚካሄድ እዚህ ማግኘት የሚችሉትን ነገር ማየት እንዲችሉ ነው። በተጨማሪም አየር መንገዱ በተለይ በአቪዬሽን አካዳሚው ላይ ሰፊ የመሰረተ ልማት ስራን እያከናወነ እንደሚገኝና ራዕይ 2025ን ለማሳካት ሰፊውን መንገድ እንደተጓዘም አክለዋል። ራዕይ 2025 4000 ተማሪዎች ማስተማር የሚችል አቅም የመገንባት ግብ ይዞ ነው የተነሳውና ዛሬ ያንን አቅም ገንብተናል። ያንን አቅም ለመጠቀም ደግሞ ተማሪዎች ከ200 ተማሪዎች በአመት ስናስተናግድ የነበረው አሁን 1500 ደርሰናል። እንግዲህ ተማሪዎች ጨምረን 4000 ድረስ መሄድ እንደምንችል አቅሙ አለን ማለት ነው። ከፍተኛ የመንግስት ባለስልጣናትና የሥራ አመራሮች የተገኙበት የመጀመሪያው ቀን ጉብኝት ላይም የነበሩ ተሳታፊዎች ጉብኝቱ የፈጠረባቸውን ስሜት እንዲህ ገልጸውታል። እኔ ፍሪኩዌንት ፍላየር ነኝ። ጎልድ የሸባ ማይልስ ጎልድ አባል ነኝ። ብዙ ጊዜ ብዙ ዓለም በዚህ አየር መንገድ ነው የሄድኩት። የሀገራችን ፕራይድ ነው፣ የአፍሪካ ፕራይድ ነው፣ የምኮራበት አየር መንገድ ነው። እጅግ በጣም ደስ ነው አለኝ። ምክንያቱም አየር መንገዳችን የዚህን ያክል በአቅም በአደረጃጀት እና በቴክኖሎጂ የደረሰበት ደረጃና ያሳየው ብቃት እጅግ ደስ ነው አለኝ። ጉብኝቱ በጣም ብዙ ነገሮችን ያስተዋልኩበት ነው። የመጀመሪያው በአገራችን ውስጥ ይሄን ያክል አቅም እንዳለ ያስተዋልኩበት ነው። አቅም ስል የማሰልጠን አቅም፣ ተቋምን የመፍጠር አቅም፣ ተቋምን የመምራት አቅም፣ ተቋምን ውጤታማ የማድረግ አቅም እንዳለ ያየሁበት ቀን ነው።
አየር መንገዱ አሁን ለደረሰበት የስኬት ደረጃ በርካታ ምክንያቶችና ጠንካራ ጎኖቹ በዋና ስራ አስፈጻሚው ሲጠቀሱ በጉብኝቱ ላይ የተሳተፉ የመንግስት ባለስልጣናትና ከፍተኛ የሥራ አመራሮችም ሌሎች ድርጅቶች ከዚህ ጉብኝት ሊቀስሟቸው ስለሚገቡ ነጥቦችም ጥቂት ብለውናል። በዋናነት አይ ቲንክ የረጅም ጊዜ እቅድ መያዝ ትልቁ ጠንካራ ጎን ነው ብዬ አስባለሁ። ሌላው ግን የሰራተኛው ጥንካሬ፣ የአመራሩ ጥንካሬ እና ይሄ ነገር ሚሽን ነው፣ የሀገር ሚሽን ነው እና አዘ ናሽናል ካሪየር እንደ ብሔራዊ አየር መንገድ ብሔራዊ ግዴታ አለን ብለን ሁላችንም ከላይ እስከታች እነኚህ ነገሮች አሁን ያያቸዋቸው እውን እንዲሆኑ ያወጣው ራዕይ በተግባር እንዲታይ ሌት ተቀን መስራት ይታያል። የኢትዮጵያ አየር መንገድ ሰራተኛ ብዙዎች እንደሚሉት ለደሞዝ አይደለም የሚሰራው፣ ለሚሽን ነው የሚሰራው እና ያ ትልቅ ጠንካራ ጎኑ ነው። በዋናነት ደግሞ አመራሩ። ሌላው እንግዲህ መንግስት የሚከተለው ፖሊሲም ትልቅ አስተዋጽኦ አለው። ምክንያቱም አየር መንገዱ የመንግስት ነው ሙሉ በሙሉ ይዞታው ግን ማኔጅመንቱ ያው በልምድ ባላቸው ፕሮፌሽናል ማኔጀርስ ነው የሚመራው። ያ ባለቤትነትና አስተዳደር መለያየቱ ትልቅ ጥቅም አለው ብዬ አስባለሁ። የዚህ አይነት በ70 ዓመት እድሜ ውስጥ በአፍሪካ ታዋቂ የሆነ በዓለም ተወዳዳሪ የሆነ ተቋም መገንባት ከቻል ሌሎችም መሰል የሀገራችን ትልልቅ ተቋማት ከዚሁ አየር መንገድ ልምድና ተሞክሮ ወስደው ተወዳዳሪና ታዋቂ መሆን ይችላሉ የሚል ነገር ነው የሚታየኝ። ጉብኝቱ ከልምድ መለዋወጥ አንስቶ ድርጅትን ለማስተዋወቅና የሽያጭ ስራን ለመስራት እንዲሁም የሀገራችን ትልልቅ ተቋማት የደረሱበትን አቅም ለማመላከትም እንደሚያስችል ተገልጿል።